የአሜሪካና ኢራን የሁለት ሳምንት የተኩስ አቁም ስምምነት ዛሬ ያበቃል። ከዛ በፊት ሁለቱ ሀገሮች ከአንድ ስምምነት ይደርሳሉ ወይንም የተኩስ አቁም ጊዜውን ያራዝማሉ የሚለው የብዙዎች ተስፋ ሆኗል። የዛኑ ያክል ለሁለት ሳምንት ጋብ ያለው ጦርነት ዳግም ሊጀምር ይችላል የሚለው ስጋትም የብዙዎች ሆኗል። አሜሪካ የኢራንን ዙሪያ ገባ የባህር ክፍል በመዝጋቴ ስራ ገፋበታለሁ ያለች ነው። ኢራን ወደ ስምምነቱ ካልመጣችም አሜሪካ ወዲያውኑ ወደ ሙሉ ጦርነት ትመለሳለች። ኢራን የቦምብ ማዕት ይወርድባታል እያሉ ነው ፕሬዝዳንት ትራምፕ። በኢራን በኩልም ጦርነቱ ዳግም የሚጀመር ከሆነ አዲስ የመጫወቻ ካርድ ይኖረናል የሚል ሐሳብ እየተሰማ ነው። የኢራን ፓርላማ አፈጉባኤው መሐመድ ባግር ካሊባት የተኩስ አቁሙ አብቅቶ ከስምምነት ሳይደረስ ጦርነቱ የሚጀመር ከሆነ ኢራን በጦር ሜዳው ግንባር የምትጠቀምበት አዲስ የመጫወቻ ካርድ ይኖራታል ብለዋል። ቴሌግራፍ የመረጃ ምንጭን ጨምሮ ብዙዎች ይህንን ሐሳብ ከየመኑ ሁቲ አማጺ ቡድንና ከወሳኙ የባብ ኤል ማንደብ መተላለፊያ ጋር እያገናኙት ነው። A new choke point is heating up, and this time it's the Bab el Mandeb Strait. ኢራን ጦርነቱ ዳግም የሚጀመር ከሆነ ከሆርሙዝ በተጨማሪ የዓለም 12 በመቶ ገደማ የንግድ ምርት መተላለፊያ የሆነውን የባብ ኤል ማንደብ መተላለፊያን በመዝጋት የዓለምን የንግድ ስርዓት ወደ በለጠ የከፋው ችግር ውስጥ ልታስገባው ትችላለች የተባለ ነው። የኢራን ጦር ከፍተኛ አዛዥ ሜጀር ጄኔራል አሊ አብዱላሂ አሊያባዲ የአሜሪካ ጫና የሚበረታ ከሆነ ከፋርስ ባህረ ሰላጤ እስከ ቀይ ባህር ምንም የንግድ ምልልስ እንዳይኖር መስመሩን የማይነካና የማይደፈር እንዲሆን እናደርገዋለን ብለው ተናግረዋል። ኢራን ይህንን የንግድ ስርዓት የመረበሹን ተግባር ደግሞ በዚያ ያለው የሁቲ አማጺ ኃይል በሚገባ ይሰራልኛል ብላ ተማምናለች። በሆርሙዝ መዘጋት ምስቅልቅሉ የወጣው የዓለም የነዳጅ ምርት አቅርቦት አሁን ደግሞ የበለጠ ሌላ ስጋት ተጋርጦበታል። ይህንን መስመር ተጠቅማ የነዳጅ ምርቷን ለዓለም ገበያ የምታቀርበው ሳውዲ አረቢያ ከሁሉም ቀድማ የባብ ኤል ማንደብ መዘጋት ስጋቴ ነው እንድትል አድርጓታል። ራስ ታኑራ በጦርነቱ በመዘጋቱ ምክንያት በያምቡ የቀይ ባህር ወደብ በኩል 7 ሚሊዮን በርሜል ድፍድፍ ነዳጅ በቀን ለገበያ እያቀረበች ያለችው ሳውዲ አረቢያ የባብ ኤል ማንደብ መተላለፊያ ብቸኛ ቀሪ አማራጯ ነው። ልክ እንደ ሊባኖሱ ሄዝቦላህ፣ እንደ ኢራቁ ካታይብ ሄዝቦላህ ሁሉ የየመኑ ሁቲ የኢራን ታማኝና ታዛዥ ተደርጎ ይቆጠራል። ይህ አማጺ ኃይል በተለይ በጎርጎሮሳውያን አቆጣጠር 2023 እና 2024 የእስራኤል የጋዛ እርምጃን ተከትሎ ከእስራኤል ጋር አንዳች ግንኙነት አላቸው ያላቸው መርከቦች ሲያጠቃ መቆየቱ የሚታወስ ነው። በአሁኑ የእስራኤል አሜሪካ ኢራን ጦርነት ግን ያን ያክል ተሳትፎ ሳይኖረው ቆይቶ ከቅርብ ጊዜ ወዲህ ግን ወደ ጦርነቱ ሊቀላቀል እንደሚችል በስፋት እየተነገረ ነው። የባብ ኤል ማንደብ መተላለፊያ ወሳኝ የነዳጅና የተፈጥሮ ጋዝ ማጓጓዣ መስመር ሲሆን በአሜሪካው የኢነርጂ ኤጀንሲ መረጃ መሰረት በ2024 በቀን በአማካይ 4.1 ሚሊዮን በርሜል የነዳጅ ምርት ሲጓጓዝበት ነበር ብሏል። የፔትሮሊየም ምርትን ወደ እስያ ሀገሮች ለማስተላለፍም አማራጭ መስመር ተደርጎ ይወሰዳል። ከሳምንታት በፊት ኢራን ጦርነቱ ባለበት የሚቀጥል ከሆነ በዓለም ገበያ የአንድ በርሜል ነዳጅ ዋጋ ወደ $200 ሊያሻቅብ ይችላል ያለችውም ይህንን ተጽዕኖ ከግምት በማስገባት ነው የተባለ ነው። ጅቡቲና የመን ከግርጌና ራስጌ የሚያዋስኑት የባብ ኤል ማንደብ ሰርጥ ቀይ ባህርን ከኤደን ባህረ ሰላጤ የሚያገናኝ ወሳኝ መስመር ነው። ወደ ስዊዝ ካናል የሚደረግ የመርከቦች ጉዞ መተላለፊያም ሲሆን ወደ አውሮፓና እስያ መግቢያ በዓለም አራተኛው ስራ ብዙ የንግድ መስመር ተደርጎ ይቆጠራል። 32 ኪሎ ሜትር ብቻ ስፋት ያለው መተላለፊያው ከህንድ ውቅያኖስ ወደ ቀይ ባህር መግቢያ ብቸኛው መስመር መሆኑ በስዊዝ ቦይ በኩል ከሜዲትራኒያን ባህር ጋር ለመገናኘት መተላለፊያ በመሆኑ መስመሩ ከተዘጋና ከተስተጓጎለ በዓለም ንግድ ላይ የሚኖረው ተጽዕኖ ከፍተኛ ይሆናል። መርከቦችም አማራጫቸውን ከ10 እስከ 14 ቀን ጉዞ በሚጨምርባቸው በደቡባዊው የኬፕ ኦፍ ጉድስ በኩል ለማድረግ እንዲገደዱ ያደርጋቸዋል እየተባለ ነው። በኢራን ያለው አስተዳደር ጦርነቱ የሚቀጥል ከሆነ የባብ ኤል ማንደብ ሰርጥን ከመዝጋት ባለፈ አሁን ሳውዲ አረቢያ የነዳጅ ምርቷን ወደ ያምቡ ወደብ ያደረሰችበት ያለውን ማስተላለፊያ መስመርን እንዲሁም ፉጃይራ የተባበሩት አረብ ኤምሬትስን የነዳጅ ተርሚናልም ኢላማዎቼ ይሆናሉ እያለች ነው። አሜሪካም ኢራን ከስምምነት ካልደረሰች የነዳጁን ጨምሮ ሁሉንም መሰረተ ልማቶቿን መንቅርቅሩን እናውጣለን ብላ እየዛተች ነው። የሁለት ሳምንቱ የአሜሪካና ኢራን የተኩስ አቁም ስምምነት
ትንሽ ተስፋ ብዙ ስጋትን ይዞ ሊጠናቀቅ የሰዓታት ዕድሜ ብቻ ቀርቶታል። ጦርነቱ ዳግም የሚመለስ ከሆነ ብዙ ትንታኔ አቅራቢዎች እያነሱት እንዳለው ልክ እንደ ሆርሙዝ ሁሉ የባብ አልመንደብ ሰርጥም ትልቁ የኃይል ሚዛኑን መወሰኛ ስፍራ መሆኑ አይቀርም እየተባለ ነው። አልጀዚራ፣ ፎርብስ፣ ዘ ቴሌግራም፣ ፈርስት ፖስት እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።